ሪሚዲያል ላይ አዲስ ነገር አፕዴት ላርጋችሁ ክቡራን የዩኒክ አቤ ቤተሰቦች፣ ትላንት አንድ ቪዲዮ ለቀን ነበረ። በዚህ ሰዓት ስለ ሪሚዲያል የዚህ ዓመት ሪሚዲያል ውጤት ከስንት እስከ ስንት ሊሆን ይችላል የሚለውን ነገር በደንብ ኤስቲሜሽኑን እየተናገርን ነበር እና እዛ ቪዲዮ ላይ ያን ቪዲዮ ወደ 7000 ሰው አይታቸዋል። ከዛ ውስጥ 124 ምናምን ኮሜንት አለ። እያንዳንዱን ኮሜንት ሪፕላይ ያረኩ ስለሰለቸኝ በዚህ ቪዲዮ ውስጥ ጥያቄያችሁን ለመመለስ ልሞክር። ይሄ ቪዲዮ ሁሉንም ማለት ባይቻልም ያው 90% የሚሆነውን ኮሜንት አድሬስ ስለሚያደርግ ለሚመለከታቸው ይጠቅማቸዋል ብላችሁ ለምታስቡላቸው ሰዎች ሼር እንድታደርጉ እየጠየቅኳችሁ እስቲ ሀሳቡን አንድ በአንድ ለመናገር የመጀመሪያው ጥያቄ የነበረው የዚህ ዓመት የሪሚዲያል ውጤት ወይም ደግሞ የሪሚዲያል መቁረጫ ነጥብ ከአምናው አንጻር ምን ሊሆን ይችላል የሚለው ብዙ ጥያቄ አለና እኔ ይሄን ነበር ያመጣሁት ያሳልፈኛል ወይ አምና እኮ እንደዚህ ነበር የሚሉ በጣም ማአት ኮሜንቶች አሉ። ለነዚህ ኮሜንቶች አንድ አጭር ምላሽ ልስጥ። የአምና የ2016 ማለት ነው የሪሚዲያል መግቢያ መቁረጫ ነጥብ ለወንድም ለሴትም ለማህበራዊና ለተፈጥሮ ሳይንስ ከ214 በታች ነበረ። ይሄ ማለትም ለወንዶች በተለይ ታዳጊ ክልሎች ላይ 186 አካባቢም አለ፣ ለሴቶች ደግሞ 176 አካባቢም ነበረ እና ሌሎች ያደጉ ክልሎች የሚባሉት ላይ ደግሞ ለሴቶች በጣም ከፍተኛ ያየሁት በናቹራል ሳይንስ 204 ነበረ። 200 ሻርፕም አለ፣ ሶሻል ላይ 196ም አለ። በጣም አናሳ ነበር ያምነው። ዘንድሮ 220 የሰራችሁ 218 ምናምን ያመጣችሁ ከ600 ማለት ነው። የእናንተ መቁረጫ ነጥብ የዘንድሮ ትንሽ ከፍ ሊል ይችላል። ትናንትና የለቀቅነውን ቪዲዮ ያላያችሁ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ ሊንኩን፣ እሱ ቪዲዮ ተመልከቱት። እዛ ጋር በደንብ አብራርተናል። መቁረጫ ነጥብ የዘንድሮ ሎጂካሊ ብንተናትን ስንት ሊሆን እንደሚችል ማለት ነው። ዝም ብሎ ግምት ሳይሆን በትክክል ከአምናው አንጻር ኮምፔር እያደረግን እንዲሁም ደግሞ ትምህርት ሚኒስትሩ ካስቀመጡት ከተናገሩት መግለጫ የወሰድናቸውን ነጥቦች አንድ ላይ በማገናኘት ፐርሰንቱን በመስራት ማለት ነው። ትላንትና ያልነው ነገር አለ። እዛ ያኛውን ቪዲዮ በደንብ መመልከት ትችላላችሁ። ለዛ በቂ ምላሽ ስለሚሆን ማለት ነው። ሪሚዲያል መች ነው የሚጠሩን? መጀመሪያ ሲጀመር ፍሬሽማንም አልተጠራም። አሁን የሆነው ምንድነው 12ኛ ክፍል ውጤት ይፋ ብቻ እንደተደረገው ሌላ አዲስ መረጃ የተለቀቀ ነገር የለም። አዲስ ነገር ካለ እናሳውቃችሁ ይሆናል። ነገር ግን ብዙ ልጆች በጣም መች ነው ጥሪው፣ መች ነው ሪሚዲያል፣ መች ነው የምንገባው ምናምን የምትሉት አላችሁ። ሌላው በደንብ ማወቅ ያለባችሁ አዲስ አበባ ዩኒቨርሲቲ ሪሚዲያል ሆናችሁ አትገቡም። ይሄንን ነው። አዲስ አበባ ዩኒቨርሲቲ በፍሬሽም ከዚህ በኋላ ራስ ገዝ ዩኒቨርሲቲ ነው። ይሄን ከዚህ በፊት ዜናዎች ነበሩ። ምናልባት በደንብ ትኩረት ተሰጣችሁ አልሰማችሁም ይሆናል እና አዲስ አበባ ዩኒቨርሲቲ ሪሚዲያል እያስተማራል። ሐዋሳም እንደዛው የተለያዩ ዩኒቨርሲቲዎች አሉ ሪሚዲያል አሁን ላይ እየተቀበሉ ያለው ነው። ከተወሰነ ዓመት በፊት ነበር የመጀመሪያውን አብዛኞቹ ተቀብሏል ከአዲስ አበባ ውጪ። ግን አሁን የተዉ ዩኒቨርሲቲዎች አሉ። ሪሚዲያል ፕሮግራም መንግስት በተመረጡ ዩኒቨርሲቲዎች ብቻ ነው የሚሰጠው። እናንተ በምትመደቡበት ትገባላችሁ። ግን ሪሚዲያል መቁረጫ ነጥቡ ነው አሁን እያጨቃጨቀ ያለው። በተለይ ሴቶች 218፣ 216፣ 217 የሰራችሁ በጣም ብዙ ኮሜንት እኔ ጋር አለ እና ይሄን ውጤት ሪሚዲያል ያስገባኛል ወይ ሪሚዲያል ያስገባኛል ትናንትና ካልነው አንጻር አሁን እናንተ እያላችሁ ያሉት 218 ምናምን ዘንድሮ በጣም ሬር ነው። ምክንያቱም ትምህርት ሚኒስቴር ከፍ እንደሚደረግ መግቢያው ተናግሯል። ከዛ አንጻር 210 ምናምን ይዛችሁ ያላችሁ ልጆች ተስፋ ላስቆረጣችሁ ምናምን ሳይሆን በደንብ አሁንም እርግጠኛ አይደለሁም በዚህ ነገር ላይ። ምክንያቱም ትምህርት ሚኒስቴር ገና አሁንም መግለጫ የሚሰጥ ይሆናል፣ እሱም እንጠብቅ ይሆናል። ግን እንደኔ እኛ ትላንት ስቲሜት ባደረግነው መሰረት ከዛኛው ከፍ ያለ ቢያንስ ከ20 በላይ ያላችሁ ልጆች ተስፋ አላችሁ። በደንብ ፕሮባቢሊቲ ሲሰራ እንግዲህ አለ አይደለ ከፍና ዝቅ ነው። ከፍተኛ ፕሮባቢሊቲ ያለው ከ20 በላይ በቃ ከ220 በላይ ለሰሩት ነው። ከ210 አካባቢ ወደዚህ ያላችሁም ጥሩ ተስፋ አላችሁ። ግን ይሄ ማለት ትምህርት ሚኒስቴር ከሚያስቀምጠው እኔ ይሰጣል ትምህርት ሚኒስቴር መግለጫ በዚህ ልክ ይቆርጣል ብዬ ከማምነው በጣም በተለይ 100 ቤት ያላችሁ 100 ምናምን 100 እስከ 180 እስከ 190 እኔ ዘንድሮ ከ200 ይወርዳል የሚል እምነት የለኝም። አምና ወርዷል። አምና ተፈታኙም ብዙ ነበረ። ትንሽ ተማሪ ነው ደግሞ ከብዙ ያለፈው ያንን ለማካካስ። ዘንድሮ ግን ተፈታኙ ጥቂት ነበረ፣ ያለፈው ግን ብዙ ነው ከአምናው አንጻር እና ሪሚዲያል መቁረጫ ነጥባችሁ ላይ አትወዛገቡ። ሊሆን የሚችለው ከ230 እስከ 240 ነው 90% ሊሆን የሚችለው። ከዛ ወረድ ካልን ደግሞ ከ210 እስከ 230 ምናምን ባለው ነው። በጣም ከ200 ወደ ታች ይወርዳል የሚል እምነት የለኝም። ከ200 ወደ ታች ያላችሁ ልጆች በቃ እናንተ ምንም የሚመጣውን ነገር ለመቀበል ሬዲ ነው መሆን ያለባችሁ እንጂ
ያስገባኛል ምናምን ያው አጉል ተስፋም አንዳንድ ጊዜ ጥሩ ስለማይሆን ማለት ነው እና በዚህ ልክ ራሳችሁን ደግሞ አታስጨንቁ። የሚሆነውን ነገር አዲስ መረጃ ሲኖር በደንብ እውነተኛና ትክክለኛ ነገር አፕዴት እናደርጋችኋለን። ይህንን ቻናል መቀላቀል እንዳትረሱ፣ ጠቃሚ ነገሮችን ታገኛላችሁ። ይህን ቪዲዮ ደግሞ ላይክ አድርጉ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ ደግሞ እንገናኛለን።